ኢእተሙ ቢአኢመቲኩም መሪዎቻችሁን ተከተሉ። ኢን ሰላ ቃኢመን ፈሰሉ ቅያመን ቆሞ ከሆነ ያሰገደው ቁማችሁ ስገዱ። ወኢን ሰላ ቃዒደን ፈሰሉ ቁዑዳ ቁጭ ብሎ ከሆነ ያሰገደው እናንተም ቁጭ ብላችሁ ስገዱ አሉ። ሰውየው ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው ከፈርድ ውጪ ማለት ነው የሰላቱን ግማሽ አጅር ነው የሚያገኘው። ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው የሰላቱን ግማሽ አጅር ያገኛል ማለታቸው ተነገረኝ። አንተ ሱና ልሰግድ ነው አላሁ አክበር ብለህ ቁጭ ብለህ ጀመርክ። ፋቲሃን ቀራህ አሚን አልክ። ኢና አጠይና ስትደርስ ተነሳህና ቆመህ ኢና አጠይና ብለህ ቀራህ። አንድ ረክዓ ነው እንግዲህ አንዱን ረክዓ ለሁለት ከፍለኸው የተወሰነውን ቁጭ ብለህ የተወሰነውን ቆም ልስገደው ብትል ከዚህ በመነሳት ይቻላል። በጦር ሜዳ ላይ አንድ ሰው ቢማረክ ቶሎ ብሎ መማረኩን በምንድን ነው የሚገልጸው? ሁለት እጆቹን በመዘርጋት አይደለ? እኛም ይሄንን እጅ በመናነሳበት ሰዓት ለአላህ መታዘዛችን መማረካችንንም ለማሳየት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም አማ በዕዱ አደርሱ ሳቢዑ አርካኑ ሶላህ። ሳምንት ስድስተኛው ደርሳችን ላይ ሹሩጡ ሶላህ የሶላት ቅድመ ዝግጅት ወይም መስፈርቶች የሚለውን አንስተን አንድ ሰጋጅ ሙስሊም ሶላት ከመስገዱ በፊት ሊያሟላቸው የሚገቡ 9 መስፈርቶችን ተመልክተናል። ዛሬ አላህ ካለ ደግሞ የምናየው 7ኛው ትምህርታችን ላይ አርካኑ ሶላህ የሶላት ማዕዘናቶች የሚለውን ነው። ሩክን ማዕዘን ማለት ሲሆን አርካን ጀምዑ ነው። በሰላት ውስጥ በግዴታ ሊሟሉ የሚገባቸው ዋና ዋና ማዕዘናቶች ከዋጅብም ከሌሎችም በምን ይለያሉ? አንድ የሰላት ሩክን አውቆ ሆን ተብሎ ከተተወ ከታለፈ ሙሉ በሙሉ ሰላቱን የሚያበላሸው ይሆናል ማለት ነው። በመርሳት ከሆነ ደግሞ የታለፈው በሱጁዱ ሰህው አይጠገንም። ያንኑ የታለፈውን በቅርብ ርቀት ላይ ከሆንን ወዲያው ወደሱ በመመለስ ከሱ እንጀምራለን። ከዛም መጨረሻ ላይ ሱጁዱ ሰህው ይወረዳል። ካልሆነና ደግሞ ረክዓውን አልፈነው በሌላ ረክዓ ከገባን በኋላ ከሆነ ትዝ ያለን ያንን የተረሳውን ሩክን ለማስገኘት ሲባል አንድ ሙሉ ረክዓ እንሰግዳለን። እንዲህ አይነቱ የሶላት ሩክን ተብሎ ይጠራል ማለት ነው። ያው ዝርዝሩን በቦታው ላይ እናየዋለን። ስንት ናቸው ከተባለ በዚሁ መዝሀብ መሰረት አርካኑ ሶላቲ የሶላት ማዕዘናቶች ወህየ 14 ናቸው። ከዛ ውስጥ የመጀመሪያው አንደኛ አልቂያሙ መዐል ቁድራ። ተጨማሪ ቃል እዚህ ላይ መኖር አለበት። አልቂያሙ መዐል ቁድረቲ ፊል ፈሪዳ በፈርድ ሰላት ላይ ከችሎታ ጋር መቆም አንዱ የሰላት ሩክን ነው። አልቂያም ያንን የምንሰግደውን ሰላት ቆሞ መስገድ ማለት ነው። መዐል ቁድረቲ ከአቅም ጋር አቅሙ ከሌለን ለመቆም የሚያስችል ጤና ካልተሰጠን አልተገደድንም ማለት ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አላህ አንዲትን ነፍስ በአቅሟ ልክ ችሎታዋን እንጂ ስለማያስገድዳት ማለት ነው። ፊል ፈሪደቲ የሚለው ደግሞ በፈርድ ሰላት ላይ ከሆነ ነው። ከፈርድ ሰላት ውጭ የሚለውን ወደ ኋላ ስለምንመጣበት ነው። እና የመጀመሪያው ሩክን መቆም የሚለውን በተመለከተ ማስረጃው ምንድነው ከተባለ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 238 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሓፊዙ ዐለ ሰላዋት በአምስት ወቅት ሰላቶች ላይ ወቅቱን፣ ደንቡን፣ ስርዓቱን ተጠባበቁና ስገዱ። ወሰላቲል ውስጣ በተለይ መሐከለኛይቱን ሰላት ሶላቱል ዐስርን ተጠባበቁ። ወቁሙ ሊላሂ ቃኒቲን ለጌታችሁ ለአላህም ታዛዦች ሆናችሁ እንዲሁም ዝምተኞች ስትሆኑ ቁሙ በማለት አላህ አዞናል ማለት። መቆም
አንድ የሰላት ሩክን ነው የሚባለው ከዚህ በመነሳት ነው ማለት ነው። ወደ ሐዲስም ከገባን عن عمران بن حسين رضي الله عنه قال كعمران بن حسين እንደተላለፈው ምን ይላል كانت بي بواسير የኪንታሮት በሽታ ነበረብኝ فسألت النبي صلى الله عليه وسلم عن الصلاة يا الله نبيين ስለ ሶላት አሰጋገድ ጠየቅኳቸው فقال صلى الله عليه وسلم እሳቸው ምን አሉኝ صلي قائما ስትሰግድ ቆመህ ስገድ አሉ ምን ሆነ ቆመህ ስገድ فإن لم تستطع ቆሞ መስገዱን ካልቻልክ فقاعدا ቁጭ ብለህ ስገድ فإن لم تستطع ቁጭ ብሎ መስገዱን ራሱ ካልቻልክ فعلى جنب በቀኝ ጎንህ ተጋድመህ ስገድ በማለት መለሱልኝ رواه البخاري ኢማሙ البخاري በሰሒሐቸው የዘገቡት ነው። ከቁርአኑ አንቀጽና ከዚህ ነብያዊ ሐዲስ ተነስተን አንድ ሙስሊም ሰጋጅ ሰላቱን በሚጀምርበት ሰዓት ሊያሟላ የሚገባው አንዱና ዋነኛው ማዕዘን ምንድነው? አልቂያም ሶላቱን ቆሞ መስገድ ነው ማለት ነው። ቆሞ መስገድ እየቻለ ቁጭ ብሎ የሚሰግድ ከሆነ አይበቃም ማለት ነው። ሰላቱ ባጢል ይሆናል። ተግባባን? ይሄ አንደኛው ነው። ያው ኪታቡ ላይ አልቂያሙ ማዕል ቁድረቲ ስለሚል ፊል ፈሪዳ በፈርድ ሰላት ላይ። ሁለተኛ ወደሚለው ከመሄዳችን በፊት እዚህ ላይ የሚነሱ አንዳንድ ጥያቄዎች አሉ። የሰላቱ ጉዳይ ተነስቷልና አብረን እናንሳቸው። ኢማሙ በሚያሰግድበት ሰዓት ቁጭ ብሎ ከሆነ ሲያሰግደው በጤና መታወክ ምክንያት ቆሞ ለማሰገድ ሰላቱን ቆሞ ለመምራት ካልቻለና የአካባቢው ራቲብ ወይም ዋና ኢማም ሆኖ ሚነል ቢዳያ ገና ከጅማሬው ሰላቱን ቁጭ ብሎ ከሆነ የሚያሰግደው ማእሙሞች ምን መሆን አለባቸው ነው። በዚህ ዙሪያ فعن عائشة رضي الله عنها قالت እናታችን አይሻ ምን ትላለች? اشتكى رسول الله صلى الله عليه وسلم يا الله መልእክተኛ አንድ ቀን ታመሙ فدخل عليه ناس من أصحابه يعودونه ከሳቸው ባልደረቦችም የተወሰኑት እሳቸውን ሊጎበኙ ሊጠይቁ ወደ ቤት ገቡ فصلى رسول الله صلى الله عليه وسلم جالسا የሰላት ወቅት ደረሰና የአላህ መልእክተኛ ቁጭ ብለው አሰገዱ فصلوا بصلاته قياما ሰሃቦች ደግሞ የእሳቸውን ሰላት ተከትለው ከኋላ ቆመው ሰላቱን መስገድ ጀመሩ فأشار إليهم يا الله መልእክተኛም በእጃቸው ምልክት ሰጡ አንጅሊሱ ተቀመጡ ብለው እንዲህ ምልክት ሰጧቸው ፈጀለሱ ሰሃባዎችም ተቀምጠው ሰላቱን ሰገዱ فلما انصرف ሰላታቸውን ባጠናቀቁ ጊዜ የአላህ መልእክተኛ ወደ እነሱ ዘወር አሉና ቃል እንዲህ አሉ إنما جعل الإمام ليؤتم به ኢማም የተደረገው ከኋላው ልንከተለው ዘንዳ ነው። ስለዚህ فإذا ركع فاركعوا ኢማሙ ባጎነበሰ ሩኩዕ በወረደ ጊዜ እናንተም ተከተላችሁ አጎንብሱ وإذا رفع فارفعوا ከሩኩዕ ስፍራ ራሱን ቀና አድርጎ ያነሳ ጊዜ ተከትላችሁ አንሱ وإذا صلى جالسا فصلوا جلوسا ቁጭ ብሎ ከሆነ ያሰገደው እናንተም ተከትላችሁ ቁጭ ብላችሁ ስገዱ رواه البخاري ومسلم ቡኻሪና ሙስሊም ይሄን ሐዲስ ዘግበውታል። ስለዚህ ኢማም ሰላቱን ገና ከመነሻው ቁጭ ብሎ ከሆነ የጀመረው ማእሙሙ ቆሞ መስገድ ከመቻሉ ጋር ቆሞ መስገድ አይፈቀድለትም። ኢማሙን ተከትሎ ቁጭ ብሎ መስገድ አለበት ነው። ይሄ አንደኛው መዝሐብ ነው ማለት ነው ከዑለማዎች አቋም። ومن أدلتهم ሌላ ዋስረጃቸው ምንድነው? ما رواه أبو الزبير عن جابر قال جابر بن عبد الله እንዳስተላለፈው ምን ይላል? اشتكى رسول الله صلى الله عليه وسلم يا الله መልእክተኛ በሆነ ወቅት ላይ ታመሙ فصلينا وراءه وهو قاعد ከሳቸው ኋላ ሆነን ሰገድን እሳቸው ቁጭ ብለው ነበር ሰላቱን የሚመሩት وأبو بكر يسمع الناس تكبيره أبو بكر الصديق رضي الله عنه مبلغ ሆኖ የሳቸውን ተክቢራ እኛን ያሰማን ነበር فالتفت إلينا ወደኛ እንዲዘወር አሉ ይላል። አንዳንድ ጊዜ የማእሙሙን ሰላት ለማስተካከል ችግሮችን ለመቅረፍ ሲባል ኢማም በሙሉ ሰውነቱ ባይዞርም እንዲዘወር ብሎ ማየት ይችላል ማለት ነው። فالتفت إلينا ወደኛ ዘወር ብለው ሲያዩን
ፈረአና ቅያመን ሁላችንንም ቆመን አዩን። ፈአሻረ ኢለይና በእጃቸው ምልክት ሰጡ። ፈቀዓድና ቁጭ አልን። ፈሰለይና ቢሰላቲሂ ቁዑደን የእሳቸውን ሰላት ተከትለን ቁጭ ብለን ሰገድን። ፈለማ ሰለመ ሰላቱን ባጠናቀቁ ባሰላመቱ ጊዜ ቃል እንዲህ አሉን፣ ኢንኪቱም አኒፈን አሁን እኮ ቀርባችሁ ነበር አሉ። ለተፍዓሉነ ፊዕለ ፋሪሲ ወሩም የፋርሶችና የሮም ሹማምንቶችን ስራ ልትሰሩ ቀርባችሁ ነበር። ለነሱ ምን ያደርጋሉ? የቁሙነ ዐላ ሙሉኪሂም ለነገስታቶቻቸው ማለት ነው። ወሁም ቁዑድ ቁጭ ባሉበት በመንበረ ዙፋኖቻቸው ላይ ቆመው ነው የሚቀበሏቸው። ፈላ ተፍዓሉ ይሄን ስራ እናንተ እንዳሰሩ። ኢእተሙ ቢአኢመቲኩም መሪዎቻችሁን ተከተሉ። ኢንሰላ ቃኢመን ፈሰሉ ቅያመን ቆሞ ከሆነ ያሰገደው ቁማችሁ ስገዱ። ወኢንሰላ ቃዒደን ፈሰሉ ቁዑዳ ቁጭ ብሎ ከሆነ ያሰገደው እናንተም ቁጭ ብላችሁ ስገዱ አሉ። ረዋሁ ሙስሊም ኢማሙ ሙስሊም በሰሒሐቸው የዘገቡት ነው። ሶስተኛ ደሊል ወዐን አነስ ረዲየላሁ ዐንሁ ቃል ከአነስ ረዲየላሁ ዐንሁ እንደተላለፈው መልእክተኛው ምን አሉ? ወኢዛ ሰላ ቃዒደን ፈሰሉ ቁዑደን አጅመዑን ኢማሙ ቁጭ ብሎ ከሆነ ያሰገደው እናንተ ሁላችሁም ቁጭ ብላችሁ ተከተላችሁ ስገዱ። ረዋሁ ሙስሊም ኢማሙ ሙስሊም የዘገቡት ነው። ከአቢ ሁረይራ ረዲየላሁ ዐንሁ ደግሞ የተላለፈው ወኢዛ ሰላ ቃኢመን ፈሰሉ ቅያመን ወኢዛ ሰላ ቃዒደን ፈሰሉ ቁዑደን አጅመዑ ኢማሙ ቆሞ ካሰገደ ቁማችሁ ተከትላችሁ ስገዱ፣ ቁጭ ብሎ ከሆነ ያሰገደው ቁጭ ብላችሁ ተከትላችሁ ስገዱ ነው። ረዋሁ ሙስሊም ይህንንም ኢማሙ ሙስሊም የዘገቡት ነው። ቃለ ሼኽ እብን ዑሰይሚን ረሒመሁላህ ሼኽ ሙሐመድ ቢን ሷሊሕ አልዑሰይሚን ምን ይላሉ በዚህ ዙሪያ ላይ? ወልአስሉ ፊል አምሪ አልውጁብ ይላሉ። ትዕዛዝ ከመልእክተኛው ከተገኘ የትዕዛዝ መሰረቱ ወደ ሌላ ነገር የሚያዞረው እስካልተገኘ ድረስ ያንን ፈጽሞ መገኘት ዋጅብ መሆኑን ነው። ላሲየማ በተለይ ወአነ ነቢይ ሰለላሁ ዐለይሂ ወሰለም ዐለለ ዛሊከ ፊ አወል ልሐዲስ ቢቀውሊሂ ኢነማ ጁዒለ ልኢማሙ ሊዩእተመ ቢህ ኢማም የተደረገው ከኋላው እንከተለው ዘንዳ ነው በማለት በዚህ ምክንያት አጠናክረው መልእክተኛው ከነገሩን እሱን ተከትሎ ቁጭ ማለቱ ዋጅብ መሆኑን ያሳያል። እንደዚሁ አሉ ሲናገሩ አሸርሁል ሙምቲዕ በሚለው ኪታባቸው ላይ ዛዱል ሙስተቅነዕን ሸርሕ ባረጉበት አነሁ ለማ ሰላ ዐለይሂ ሰላቱ ወሰላም ቢአስሓቢሂ ዛተ የውሚን አንድ ቀን ሰሃቦቻቸውን ባሰገዱ ጊዜ ወካነ ዓጂዘን ዐኒል ቂያም መቆምን ያቃታቸው ጊዜ ፈቃሙ ሰሃቦች ግን ቆመው ሲሰግዱ አሻረ ኢለይህም አን ይጅሊሱ ቁጭ በሉ በማለት ምልክት ሰጥተው ነበር። ፈጀለሱ ሰሃቦችም ቁጭ አሉ። ፈከውኑሁ ዩሺሩ ኢለይህም ጭራሽ በምልክት ወደ እነሱ ቁጭ በሉ ብለው ምልክት ማሳየታቸው ሐታ ፊ አትናኢ ሰላት ከሰላት ውጪ ሳይሆን እዛው ሰላት ውስጥ እያሉ ምልክት እስከ ማድረግ ደረጃ ያደረሳቸው የዱሉ ዐላ አነ ዛሊከ ዐላ ሰቢሊል ውጁብ ጉዳዩ ግዳጅ መሆኑን በደንብ የሚጠቁም ነው ማለት ነው። ወሃዘል ቀውሉ ሁወ ሰሒሕ መስአላው ምንም ኺላፍ ቢኖርበትም ትክክለኛው ንግግር ይሄ ነው። አነል ኢማመ ኢዛ ሰላ ቃዒደን ወጀበ ዐለል ማእሙሚነ አን ዩሰሉ ቁዑዳ ኢማሙ ቁጭ ብሎ ከሆነ የሚያሰግደው ማእሙሞችም ቁጭ ብለው መስገዳቸው ዋጅብ ነው። ወኢን ሰሉ ቅያመን ፈሰላቱሁም ባጢላ በዚህ መዝሀብ መሰረት ቆመው የሚሰግዱ ከሆነ ሰላታቸው ባጢል ይሆናል በማለት አሸርሁል ሙምቲዕ በሚለው ኪታባቸው አራተኛ ጁዝእ ገጽ 230 ላይ ገልጸዋል። ከኺላፉ ለመውጣት ሲባል ግን ምን ማድረግ ይሻላል ሲባል ወልአፍደሉ አን ላ የተቀደመሁም መን ያዕጅዙ ዐኒል ቂያም ከመነሻው ቆሞ ለማሰገድ አቅም ያነሰው ከሆነ ኢማሙ ሌላን ሰው በምትኩ ቢተካ ይሻላል። እሱ ኢማም ሆኖ ቁጭ ብሎ ከሚያሰግድ ኹሩጀን ሚን ኺላፍ መን የቁሉ ቢብጥላኒሃ በፍጹም ቆሞ መስገድ እየቻሉ ኢማሙን ተከትለው ቁጭ ብለው የሚሰግዱ ማእሙሞች ካሉ ሰላታቸው ባጢል ነው የሚለውን ቀውል ማለት ነው። ሌላም ስላለ ከኺላፉ ለመውጣት ሲባል ቆሞ የሚያሰግድ ኢማም ከተገኘ እሱን መተካቱ የተሻለ ነው። ይሄ ኢማሙ ነወዊ ረሒመሁላህ ሸርሑል ሙሀዘብ ላይ የገለጹት ነው። ቃለ ሻፊዒዩ ወልአስሓብ ይላሉ። የመዝሀቡ መሪ የሆኑት ኢማሙ ሻፊዒ ረዲየላሁ ዐንሁና
እንዲሁም ባልደረቦች يستحب للإمام إذا لم يستطع القيام إمام ቆሞ ማሰገድ ያልቻለ ከሆነ ይወደድለታል استخلاف من يصلي بالجماعات قائما جماعون ቆሞ በሚሰግድና በሚመራ ኢማም መተካቱ የተወደደ ይሆናል كما استخلف النبي صلى الله عليه وسلم እሳቸው ያቃታቸው ጊዜ አቡበክር ሲዲቅን رضي الله عنه እንደተኩት እንደገናም በተጨማሪ ولأن فيه خروجا من خلاف من منع الاقتداء بالقاعد ቁጭ ብሎ የሚያሰግድን መከተል አይበቃም ብሎ የከለከሉትም ስላሉ ቁጭ ብሎ በመስገድ ከዛ ኺላፍ ለመውጣት ሲባል ነው እንደገናም لأن القائم أكمل وأقرب إلى إكمال هيئات الصلاة ቆሞ የሚያሰግድ ሰው ቁጭ ብሎ ከሚያሰግደው ይልቅ የሰላት ቅርጾችን አርካኖችን ለማሟላት ይበልጥ የቀረበ ሆኖ ስለሚገኝ ነው በማለት እሳቸውም ይሄን ራእይ ገልጸዋል ይሄንኑ ኢብኑ ቁዳመቱ አልመቅዲሲ ረሂመሁላህ የሐንበሊያው መዝሐብ ሊቅ የሆኑት አልሙግኒ በሚለው ኪታባቸውም ላይ ኢማሙ ቆሞ ማሰገድ ካቃተው ቆሞ የሚያሰግድ ኢማም መተካቱ የተወደደ ነው መስአላው ኺላፍ ያለበት ከመሆኑ ጋር ሌሎቹ ደግሞ ምን አሉ ስንል ሁለተኛውን ራእይ ስናይ ኢማሙ ቁጭ ብሎ የሚያሰግድ እንኳን ከሆነ ከሱ ኋላ ቆሞ መስገድ የሚችል ሰው ቆሞ ነው እንጂ መስገድ ያለበት ቁጭ ብሎ መከተል አይበቃለትም ቁጭ ብሎ ከሰገደ ሶላቱ ባጢል ነው ይላሉ በተቃራኒ ይሄ አህናፎች የሐነፊያ መዝሐብ ሊቃውንቶችና በሻፊዒያ መስመር ያሉ ሊቃውንቶች የሚናገሩት ነው ምንድነው ማስረጃቸው ሲባል እነዚህኞቹ ደግሞ ማስረጃ አለን በማለት አንድ ደሊል አቀረቡ واحتج الشافعي والاصحاب بحديث عائشه رضي الله عنها እናታችን አይሻ رضي الله عنها ያስተላለፈችውን አንድ ሐዲስ ማስረጃ አረጉ ምንድነው እሱም ሲባል ان رسول الله صلى الله عليه وسلم قال يا الله መልእክተኛ የታመሙ ጊዜ እንዲህ አሉ ሙሩ አባ በክርን فليصلي بالناس እኔ አሁን ተነስቼ መጥቼ ማሰገዱን አልቻልኩምና አቡበክር رضي الله عنه ሰዎችን ኢማም ሆኖ እንዲያሰግድ እዘዙት በማለት መልእክት አስተላለፉ ከዛም በኋላ فأمروا أبا بكر يصلي بالناس أبا بكر እንዲያሰግድ ታዘዘ فلما دخل في الصلاة أبا بكر الصديق رضي الله عنه صلاة ላይ ገብቶ መምራት በጀመረ ጊዜ وجد رسول الله صلى الله عليه وسلم من نفسه خفة يا الله መልእክተኛ ትንሽ ህመሙ ቀለል የሚላቸው ነገር ከራሳቸው ላይ ያገኙ ቀለል ሲላቸው فقام يهادى بين رجلين በሁለት ሰው ከቀኝና ከግራ እየተጎተቱ ወደ መስጂድ መጡ ይሄ ተጎትተው መምጣታቸው ለሳቸው እንደምንድን ነበር የሚታየው ህመሙ ትንሽ ቀሏቸዋል ነው ተመልከቱ እንግዲህ በሁለት ሰዎች መሃል ሲመጡም ራሱ ወሪጅላሁ ተخطان في الارض ከጉልበታቸው በታች ያለው የእግራቸው ክፍል መሬቱን እየተንፏቀቀ ነበር ሲመጡ የነበረው ማለት በሁለት ሰው ተይዘው እንዲም የሆኑት ቀሎኛል ብለው ነው ማለት ነው ከዚህ የባሰ ምን ገጥሟቸው ነበር እኛ ዛሬ ራስ ምታት ወይ ጉንፋን የሆነ ትንሽ ነገር ምንም እንቅፋት የማይፈጥር ነገር ሲገጥመን ሰበብ ፈልገን ከሰላት الجماعه እንቀራለን የአላህ መልእክተኛ እንግዲህ ቀሎኛል ብለው ወደ መስጊድ በቀኝና በግራ በሁለት ሰው ተይዘው እንደገና እግራቸው ከመሬቱ ጋር እንዲየተንፏቀቀ ነው የመጡት ለምን ቅለትን ስላገኙ ለሰላቱ የነበራቸው ጉጉት እኛም ትምርት የምንወስድበት ነው የሚሆነው ማለት ነው ከዛም ቃለት ምን አለች እናታችን فلما دخل المسجد ወደ መስጊድ በገቡ ጊዜ سمع ابو بكر حسه የሳቸውን የእግር እንቅስቃሴ የኮቴውን ድምጽ አቡበክር ሰማ ذهب يتاخر ቦታውን ለሳቸው ለቆ ወደ ኋላ ሊሄድ ሞከረ فاومأ اليه رسول الله صلى الله عليه وسلم قم مكانك እዛው ባለህበት ቁም በማለት ምልክትን ሰጡት ከዛም فجاء رسول الله صلى الله عليه وسلم حتى جلس عن يسار ابي بكر መጡና ከአቡ በክር በግራ በኩል በተው ቁጭ አሉ መልእክተኛው ማለት ነው فكان رسول الله صلى الله عليه وسلم يصلي بالناس جالسا የኢማምነቱን ቦታ ተረክበው እዛው ቁጭ ባሉበት ሰዎችን ማሰገድ ጀመሩ وابو بكر قائما يقتدي ابو بكر رضي الله عنه قائما قومو نبر يقتدي بصلاه النبي صلى الله عليه وسلم ابو بكر የሳቸውን ሰላት ይከተላል ويقتدي الناس بصلاه ابي بكر ሰዎቹ ደግሞ የአቡ በክርን ሰላት ተከትለው ቆመው ይሰግዱ ነበር ኢማም የነበሩት ነብያችን ሰለላሁ ዐለይሂ ወሰለም ምን ሆነው ነው ያሰገዱት
ቁጭ ብለው አቡበክርና ሌሎች ሰሃባዎች ቆመው ነው የተከተሉት። ከዚህ ተነስተው ኢማም ቆሞ ማሰገድ ባልቻለ ጊዜ ቁጭ ብሎ በማሰገድ ሰላቱን ከመራ ማእሙሞቹ መቆም እስከቻሉ ድረስ ቁጭ ብለው መከተል አይፈቀድላቸውም የሚሉት ይሄን ሐዲስ አቀረቡ ማለት ነው። ሐዲሱን ረዋሁል ቡኻሪ ወሙስሊም ኢማሙል ቡኻሪና ኢማሙ ሙስሊም በሰሒሐቸው የዘገቡት ነው ማለት ነው። ታዲያ ወለዚነ አውጀቡል ቁዑደ ኸልፈል ኢማሚል ቃዒድ ቁጭ ብሎ ከሚያሰግድ ኢማም ኋላ ላሉ ማእሙሞች ቆሞ መከተል አይበቃላቸውም። እነሱም ኢማሙን ተከትለው ቁጭ ብለው ነው መስገድ ያለባቸው፣ ይሄ ዋጅባቸው ነው ያሉ ሰዎች ስለዚህ ሐዲስ ምን ትላላችሁ ሲባሉ ምን አሉ? ያው የተሻለውም ራእይ ይሄው ነው የሚባለው የነሱ አቋም። ምን አሉ? አጃቡ አን ሐዲስ አቢ በክር ረዲየላሁ ዐንሁ አቡበክር ሲዲቅ ረዲየላሁ ዐንሁ አሁን ያስተናገረውን ሐዲስ እንዲህ ብለው ምላሽ ሰጡ። ቢአነ አባበክርን ኢብተደአ ሰላተ ቢሂም ቃኢመን መጀመሪያ ሰላቱን አቡበክር ሲዲቅ ረዲየላሁ ዐንሁ ሲጀምረው ቆሞ ነው እንጂ የጀመረው ቁጭ ብሎ አይደለም። ከኋላ መተው መልእክተኛው ቁጭ ብለው የኢማምነቱን ቦታ ተረክበው ቀሪውን ሰላት ቁጭ ብለው ጨረሱት እንጂ መጀመሪያውኑ ከመነሻው ቁጭ ተብሎ የተጀመረ አይደለም። ስለዚህ አሉ ስለዚህ አንድ ኢማም ሰላቱን ሲጀምረው ቆሞ ከጀመረው ማእሙሞቹም ከኋላው ሆነው ቆመው መከተል ግዳጃቸው ነው። በመሃል ሰላቱን ቆሞ ማጠናቀቅ አልቻለምና በሁለተኛ ወይ በሶስተኛ ረካዓ ላይ ቀሪውን ሰላት ኢማሙ ቁጭ ብሎ ለማጠናቀቅ ከተገደደና ቁጭ ብሎ ቀሪውን ሰላት ከቀጠለ ኢማሞቹ ማእሙሞቹ የዛኔ ቆመው ነው የሚከተሉት። መቀመጥ አይፈቀድላቸውም ነው። መቀመጡ ዋጅብ የሚሆነው ገና ከመነሻው ኢማሙ ቁጭ ብሎ ሰላቱን ሲመራ ነው። እናንተ አሁን እዚህ ጋር ያመጣችሁት ሐዲስ ያንን ነው የሚጠቁመው። አቡበክር የሳቸውን ቦታ ሆኖ ተክቶ ኢማም ሆኖ እንዲያሰግድ የታዘዘ ጊዜ ሰላቱን ሲጀምረው ምን ሆኖ ነው የጀመረው? ቆሞ ነው የጀመረው። ስለዚህ ሰሃባዎችም ቆመው ነው። መልእክተኛው ቅለትን ሲያገኙ በሁለት ሰው እየተጎተቱ ወደ መስጊድ መጡ። ከዛ በኋላ ደግሞ ቁጭ ብለው ሰላቱን ምን አደረጉ? ቀጠሉ። አቡበክርም ሆነ ሌሎቹ ቁጭ አላሉ። ለምን? ሰላቱ የተጀመረው ተቁሞ ነው። ስለዚህ ቅድም ካልነው ከኛ ሐዲስ ጋር የሚጋጭ አይደለም። ጀምዕ ማድረግ ይቻላል ነው። ግልጽ ነው። ሼክ ሙሐመድ ቢን ሷሊህ አልዑሰይሚን ረሂመሁላህ ምን ይላሉ? ወልጀምዑ ሁና ሙምኪኑን ሁለቱንም ከላይ የተነገሩ የመጀመሪያዎቹን ሐዲሶችና አሁን መጨረሻ ላይ የቀረበውን ጀምዕ ማድረግ ማስማማት ይቻላል። አሻረ ኢለይሂ الإمام أحمد رحمه الله فقال የሐንበልያው መዝሐብ መሪ የሆኑት ኢማሙ አሕመድ ኢብኑ ሐንበል ረሂመሁላህ በዚህ ጉዳይ አመላክተዋል። እንዲህ ብለዋል። ኢነማ በቂየ الصحابة قياما ሰሃቦቹ በዛው በቆሙበት የቀሩት ቁጭ ያላሉበት ምክንያት لأن أبا بكر ابتدأ بهم الصلاة قائما አቡበክር ሰላቱን የጀመረው ቆሞ ነበርና በማለት ነው። وعلى هذا نقول ስለዚህ ይሄንን መሰረት አድርገን እንዲህ እንላለን አሉ ሸይኹ لو حدث لإمام الحي ለአንድ መንደር መስጂድ ኢማም የሆነ ክስተት ቢፈጠር ዒለቱን في أثناء الصلاة ሰላቱን እያሰገደ ያለ በመሃል የሆነ ህመም ቢከሰትበትና አጀዘትሁ አኒል ቂያም ከመቆም የከለከለው ከሆነ ምን ያደርጋል? የዛኔ ፈአክመለ ሶላተሁ ጃሊሰን የቀረውን ሰላቱ ቁጭ ብሎ የሚሞላ ከሆነ ፈኢነል ማእሙሚነ የቲሙነሃ ቂያመን ማእሙሞቹ ቆመው ነው እንጂ የሚከተሉት ቁጭ አይሉም። ይሄ ነው ሊሆን የሚገባው። ግን ከመጀመሪያው ከሆነ ግን እነሱም ቁጭ ብለው ይከተሉታል። ምክንያቱም ቅድም ጠንካራ ማስረጃዎችን ብዙ ሐዲሶችን ስላየን ማለት ነው። ገብቷችኋል ወንድሞች? ግልጽ ነው። መርሐባ። ሁለተኛ መስአላ አሁንም ወደዛኛው ወደ ኪታባችሁ ሳንመለስ አልቂያሙ ሊሶላቲ ናፊለቲ ከፈርድ ሰላት ውጪ ለሱና ሰላትስ ቆሞ መስገድ እንዴት ነው? ከአዛን በኋላ የሚሰገዱ አሉ። ሰላት ከመጠናቀቅ በኋላ የሚሰገዱ አሉ። ቀብልያ፣ ባዕድያ፣ ሌሎች የመሳሰሉ ተህየቱል መስጂድ። እነዚህን ሱና ሰላቶችስ ለማከናወን የግድ መቆም አለብን ወይስ የለብንም? አን ዓብድላህ ኢብኑ ዐምር ረዲየላሁ ዐንሁ ቃል ዓብዱላህ ኢብኑ ዐምር ሲናገር ምን ይላል? ሑዲቱ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል
የአላህ መልእክተኛ እንደዚህ ማለታቸው ተነገረኝ አለ። ምን አሉ? ሰላቱ ረጁሊ ቃዒደን ኒስፉ ሰላህ፣ ሰውየው ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው ከፈርድ ውጪ ማለት ነው የሰላቱን ግማሽ አጅር ነው የሚያገኘው። ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው የሰላቱን ግማሽ አጅር ያገኛል ማለታቸው ተነገረኝ። ቃል ምን አለ? ከዛ አብዱላህ ብኑ ዐምር ፈአተይቱሁ ወደሳቸው ዘንድ ስመጣ ፈወጀድቱሁ ዩሰሊ ጃሊሰን ቁጭ ብለው ሲሰግዱ አገኘኋቸው። መቼም አጅርን ንቀው ዝቅ ያረጉማ መልእክተኛው የሰላቱ ግማሽ ያህል የሚቀንስ ከሆነ እንዴት ቁጭ ብለው ሲሰግዱ አየኋቸው ነው እንግዲህ የሱ አግራሞት። የመጣው ጊዜ ቁጭ ብለው ሲሰግዱ አገኘኋቸውና ፈወضعت يدي على رأسه እጄን በራሳቸው ላይ ያሳረፍኩት። فقال ما لك يا عبد الله بن عمرو እሳቸውም አብዱላህ ብን ዐምር ወይ ምን ሆንክ ሲሉኝ ቁልቱ አልኩኝ حدثت يا رسول الله عليه الصلاة والسلام أنك قلت صلاة الرجل قاعدا على نصف الصلاة እርሶ አንድ ሰው ቆሞ መስገድ እየቻለ ቁጭ ብሎ ከሰገደ የሰላቱን ግማሽ አጅር ነው የሚያገኘው ማለቶት ተነገረኝ። ወአንተ ቱሰሊ ቃዒደን እርሶ ግን ቁጭ ብለው ነው የሚሰግዱት፣ እንዴት ነው ይሄ ነገር ስላቸው ቃለ አጀል ነዓም እንደዛ ማለቱን ብያለሁ። የኔ ቁጭ ብሎ መስገድ ከሆነ ደግሞ ግራ የገባ ወላኪኒ ለስቱ ከአሐድ ሚንኩ እንደናንተ አይደለሁም፣ ቁጭ ብዬ የምሰግደውን ጌታዬ ቆሞ እንደ መስገድ ይቆጥርልኛል፣ የኔ ኻስ ነው ብሎ አስረዱት። ከዚህ ሐዲስ ምን ተረዳን ነው ጥያቄው። ቃለ ነወዊ ረሂመሁላህ ፊ ሸርሒ ሙስሊም የኢማሙ ሙስሊምን ዘገባ ኢማሙ ነወዊ ረሂመሁላህ ሸርሕ ሲያደርጉ ምን አሉ? ማዕናሁ ይሄ ማለት ማዕናው አነ ሰላተል ቃዒድ ቁጭ ብሎ የሚሰግድ ሰው ፊሃ ኒስፉ ሰዋቢል ቃኢም ቆሞ ለሚሰግድ ሰው ግማሽ አጅር ነው የሚያገኘው። ይሄ ማለት ፈየተደመኑ ሲሐተሃ ወንቅሳኒ አጅሪሃ አንድ ሰላቱ ሰሂህ መሆኑን ያሳየናል። ሰላቱ ባጢል ቢሆን ኖሮ አጅርን አያገኝም ነበር። ሁለት አጅሩ ግን ጎሏል በግማሽ የሚለውን እንረዳለን። ስለዚህ ወሃዘል ሐዲስ መሕሙሉን ዐላ ሰላቲ ነፍሊ ሐዲሱ አጠቃላይ ቆሞ ቁጭ ብሎ የሚሰግድ ሰው የሚለው ሱና ሰላት በሚለው ነው ልንተረጉመው የሚገባው። ቃዒደን ቁጭ ብሎ የሚሰግድ መዐል ቁድረቲ ዐለል ቂያም መቆምን ከመቻሉ ጋር ነው። ነገር ግን መቆምን ያልቻለ ሰው ሱናን በሚሰግድ ሰዓት ቁጭ ብሎ ቢሰግድ እስከተባለ ምንም አጅሩ አይቀንስበትም። ከመነሻው ያልቻለ ሰው ፈርድም ላይ ቢሆን ቁም ተብሎ አልታዘዘምና ነው። መቆምን እየቻለ ግን አንድ ሰው ሱና ሰላትን ቁጭ ብዬ ልስገድ ቢል ይችላል። ነገር ግን አጅሩ ምን ይሆናል? በግማሽ ይቀንሳል። ሀታ እሺ ከመቀመጥም አልፎ በቀኝ ጎኔ ተጋድሜ ልስገድ ካለስ ይችላል። አሁንም የሱን የሚያገኘውን የግማሹን ግማሽ ያጣል፣ ሩቡን ያገኛል እንደማለት ነው። ሰላቱ ግን ምንድነው? ሰሂህ ነው። ወደ ቂብላ ዞራችሁ በቀኝ ጎናችሁ ተጋድማችሁ ሁለት ረካዓተይን መስገድ ማለት ነው። ሰላቱንም አንዳንድ ጊዜ ለማየት መሞከሩ መልካም ነው፣ ሸሪዓው ከፈቀደልን ማለት ነው። ነገር ግን ይቻላል። ከእናታችን አይሻ ረዲየላሁ ዐንሃ እንደተላለፈው ምን ይላል? ማ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም አለች የአላህ ነብይን አይቻቸው አላቅም የቅረኡ ፊ ሸይኢን ሚን ሰላቲ ሌይሊ ጃሊሰን ከሌሊት ሰላት ቆመው ከሚያነቡት ከሚሰግዱት ቁጭ ብለው ሲሰግዱ አይቻቸውም አላቅም ነበር። ሐታ ኢዛ ከቢረ እድሜያቸው የገፋ ጊዜ ግን ቀረአ ጃሊሰን ቁጭ ብለው መቅራት ጀመሩ። ፈኢዛ በቂየ ዐለይሂ ሚነ ሱረቲ 30 أو 40 آية قام فقرأهن ثم ركع ወደ ሩኩዕ ሊደርሱ ከሱራው ላይ 30 ወይም 40 አየት ሲቀራቸው ተነስተው ይቆሙና ቀርተው ሩኩዕ ያደርጋሉ አሉ። ሱብሃንአላህ። ገብቷችኋል ወንድሞች? ተረዳችሁ? የሌሊትን ሰላት ሱናን ሲሰግዱ መቆም አቅቷቸው የአላህ መልእክተኛ ቁጭ ብለው ነበር የሚሰግዱት። ሩኩዕ አካባቢ ለመድረስ ቂራአቱን ቀርተው 30 ወይ 40 አየት ሲቀራቸው ይነሱና የቀረውን 30 ወይ 40 አየት ቀርተው ሩኩዕ ያደርጋሉ ነው። ቆመው የቀሩት 40 አየት ከሆነ ቁጭ ብለው ስንት ነበር የቀሩት? ተመልከቱ ምን ያህል ሰላታቸው ረጅም እንደነበር የመልእክተኛው። ዛሬ እኛ ቁጭ ብለን አይደለም ሙሉ እንኳን ቆመን ስገዱ ብንባል 10 አየት መቅራት ራሱ እንደ ብዙ ነው የምንቆጥረው። እሳቸው ግን 30 ወይ 40 አየት ሲቀራቸው ይቆሙና
እሱን ቀርተው ሩኩዕ ያደርጋሉ። አንደኛ የእሳቸውን ያሰጋገድ ሁኔታ ትምህርት እናገኝበታለን። ትንሽ ረዘመ ብለን የምንንጫጫ ሰዎች በዒባዳ ላይ ማለት ነው 40 አየትን ቆመው እሱም በእድሜ መግፋት ምክንያት ነው የሰገዱት። ቁጭ ብለው የቀሩት ስንት አየት ነበር የሚለውን ነው የሚያሳየን። ሁለተኛ ምን ተማርን ከዚህ? ቃለ ነወዊይ ረሒመሁላሁ ፊ ሸርሒ ሙስሊሚን ሰሒህ ሙስሊምን ሸርሕ ባረጉበት ኢማሙ ነወዊ ምን ይላሉ? ፊህ ጀዋዙ ረክዓት ልዋሒደቲ ባዕዱሃ ሚን ቅያምን ወባዕዱሃ ሚን ቁዑድ። አንድን ረክዓ ለሁለት ከፍሎ ሰውየው ከፊሉን ቆሞ ከፊሉን ቁጭ ብሎ ሊጀምረው ወይም ሊጨርሰው ቢል ይችላል የሚለውን ያሳየናል። አንተ ሱና ልሰግድ ነው አላሁ አክበር ብለህ ቁጭ ብለህ ጀመርክ፣ ፋቲሃን ቀራህ፣ አሚን አልክ። ኢና አጠይና ስትደርስ ተነሳህና ቆመህ ኢና አጠይና ብለህ ቀራህ። አንድ ረክዓ ነው እንግዲህ። አንዱን ረክዓ ለሁለት ከፍለኸው የተወሰነውን ቁጭ ብለህ የተወሰነውን ቆሜ ልስገደው ብትል ከዚህ በመነሳት ይቻላል። ወይ ደግሞ ሁለቱን ረክዓ ሱና ሰላት አንዱን ቆመህ አንዱን ረክዓ ቁጭ ብዬ ወይ አንዱን ቁጭ ብለህ ቀጣዩን ቆሜ ሊጨርሰው ብትልም እንደሚቻል ያሳየናል። ግልጽ ነው? ተግባብተናል? ግራ እንዳንጋባ ወንድሞች፣ ያንን ያሳየናል። ወሁወ መዝሀቡና ይላሉ እሳቸው። በመዝሀባችን በሻፊዒያው መሰረትም የተፈቀደ ነው። ወመዝሀቡ ማሊክን ወአቢ ሐኒፈተ የኢማሙ ማሊክም የኢማም አቡ ሐኒፋ መዝሀብም ነው። ወዓመተል ዑለማ የነሱም መንገድ ነው። መጀመሪያ ቆሞ ከዛ ቁጭ አለ ወይ መጀመሪያ ቁጭ ብሎ ከዛ ተነሳ ምንም ለውጥ የለም ነው። ወመነዐሁ ባዕዱ ሰለፍ አንዳንድ ከፊል ሰለፎች ብቻ ከልክለዋል ነው። ወሁወ ገለጥ ቢሆንም ስተት ነው የነሱ ይቻላል። አን ዕምራን ብን ሁሰይን አነሁ ሰአለ ነቢይ ሰለላሁ ዐለይሂ ወሰለም አን ሰላት ረጁሊ ቃዒደን። ዕምራን ብን ሁሰይን ቁጭ ብሎ ስለሚሰግድ ሰው ሰላት መልእክተኛውን ጠየቃቸው። ፈቃል አሉ ሰላቱሁ ቃኢመን አፍደሉ ሚን ሰላቲሂ ቃዒደን። ቁጭ ብሎ ከሚሰግደው ቆሞ የሚሰግደው ይበልጣል። ወሰላቱሁ ቃዒደን ዐለ ኒስፊ ሚን ሰላቲሂ ቃኢመን። ቁጭ ብሎ የሚሰግደው ቆሞ ከሚሰግደው በግማሽ ይቀንሳል። ወሰላቱሁ ናኢመን በቀኝ ጎኑ ተጋድሞ ተኝቶ የሚሰግደው ዐለ ኒስፊ ሚን ሰላቲሂ ቃዒደን ቁጭ ብሎ ከሚሰግደው ደግሞ በግማሽ ይቀንሳል፣ ወደ ሩብ ዝቅ ይላል ማለት ነው ካጠቃላዩ። ይሄ እንግዲህ ሐዲሱ ሰሒህ ነው። ምን ያሳየናል ማለት ነው? ሰውየው ቆሞ ቁጭ ብሎም በቀኝ ጎኑ ተጋድሞም ሱና ሰላትን መስገድ ይቻላል። ግን ይቻላል ማለት ይወደዳል ማለት ግን አይደለም። ሙስተሐቡ ሙሉ በሙሉ ቆሞ መስገዱ ነው። አንዳንዴ ግን ከከበደው ሰላት የሱና ሰላትን በዚህ መልኩ ሊያደርገው ይችላል። መቆም አቃተኝ ደከመኝ ያለ ጊዜ ስለ ደከመኝ ብሎ ሱናን ከሚያስመልጥ ቁጭ ብሎ ይስገደው ከሚያመልጠው። አረ ቁጭ ብሎ መስገድም ከብዶኛል ያለ ጊዜ በቀኝ ጎኑ ተጋድሞ ወደ ቂብላ ዞሮ ይሰግዳል ማለት ነው። እና የመጀመሪያው አልቂያሙ ማዕል ቁድረቲ የሚለው ባጭሩ ይሄንን ይመስላል ማለት ነው። ግልጽ ነው። ሁለተኛው ላይ እንሂድ። ጥሩ አልቂያሙ ማዕል ቁድረቲ ፊል ፈሪዳ አለን። ሁለተኛው ማዕዘንስ ምንድነው? ወተክቢረቱል ኢሕራም አላሁ አክበር የሚለው የመክፈቻ ተክቢራ ነው። እጅ ማንሳት አይደለም፣ ተክቢራው ነው የተፈለገው። ተክቢረቱል ኢሕራም ዋጂብ ነው። አላሁ አክበር የሚለው ወደ ሰላት መግቢያ ማለት ነው እንጂ እጅ ማንሳት አልተባለም። ተክቢረቱል ኢሕራም ምንድነው ቢባል አላሁ አክበር የሚለው ለፍዝ ነው። ተግባብተናል? እጅ ማንሳት ሌላ ሁክም አለው ለብቻው የሚታይ ነው። ሁለተኛው ሩክን ደግሞ እሱ ነው። እዚህ ጋር አንዳንድ ጥያቄዎችን እናነሳለን። ሱሚየት هذه التكبيرة تكبيرة الإحرام ለምንድነው ይሄ አላሁ አክበር የሚለው تكبيرة الإحرام የሚል ስያሜ የተሰጠው? لأنه يحرم بها على المصلي ما كان حلالا له قبلها من مفسدات الصلاة ሶላትን የሚያበላሹ ነገሮች ከተክቢራው በፊት የተፈቀዱ የነበሩት ከተክቢራው በኋላ ወደ ሐራምነት ስለሚቀየሩ ተክቢራው ምን የሚል ስያሜ የተሰጠው? አልኢሕራም ሐላል የነበሩ ነገራትን እርም የሚያደርግ ማለት ነው። ለምሳሌ አላሁ አክበር ከማለቱ በፊት እዛ ጥግ ላይ ተደግፎ ቁጭ ብሎ ከወዳጁ ጋር ያወራ ነበር፣ ይስቅ ይጫወት ነበር፣ ምናልባትም ይበላ ይጠጣ ነበር። አላሁ አክበር ካለ በኋላ ግን እነዛን ነገሮች ሊቀጥል ቢልሳው አይችልም፣ ሐራም ሆነዋል። ይሄ ተክቢራ እነዛን ሐላል የነበሩትን አሁን ሐራም ስላደረጋቸው ተክቢረቱል ኢሕራም ተብሎ ተሰየመ ማለት ነው። ግልጽ ነው ከሁኔታው አንፃር ማለት ነው። ታኒያን እዚህ ላይ የምናነሳው ጥያቄ
الحكمة في افتتاح الصلاة بالتكبير ورفع اليدين صلاة በሚከፈትበት ሰዓት አላሁ አክበር በሚለው ቃል የመከፈቱና እጅንም ወደ ላይ የማንሳቱ ምን ሚስጥር አለው ጥበቡ ዑለማዎች በዚህ ጉዳይ ምን ይላሉ ለምን ሶላት ጅማሬው በአላሁ አክበር እንዲሆን ተፈለገ ለምን እጅ ወደ ላይ ይነሳል ሚስጥር አለው ወይ ሲባሉ አው ብዙ አለው ይላሉ ከዛ መካከል استحضارul ሙሰሊ عظمة من تهيأ لخدمته ሰጋጅ የሆነው ሰው ሊሰግድለትና ሊያገለግለው ለተዘጋጀለት ጌታ ቀልቡን ምኑን ታላቅነቱን በማሰብ እንዲያዘጋጅ ተፈልጎ ነው والوقوف بين يديه ከፊት ለፊቱ ልቆም ነው ብሎ እንዲያስብ ነው ليمتلئ هيبة ለጌታው ክብርና ግርማ ሞገስ የተላበሰ እንዲሆን ነው የዛኔ ቀልቡም ይሰባሰባል ይፈራልም ማለት ነው قال النووي امام النووي من ይላሉ واختلفت عبارات العلماء في الحكمة في رفع اليدين بالله اكبر ጊዜ ሁለት እጅን ወደ ላይ ማንሳቱ ምን ጥበብ አለው የሚለው ዑለማዎች በተለያየ አይነት መንገድ ገልጸውታል فقال الشافعي رضي الله عنه امام الشافعي من قالوا فعلته عظاما لله تعالى واتباعا لرسول الله صلى الله عليه وسلم ያንን ማድረጋችን ለጌታችን ለአላህ ከበሬታ ታላቅነት አዘማውን መግለጻችንና መልእክተኛውን መከተላችን ነው وقال غيره ሌሎቹ ደግሞ ምን ይላሉ هو استكانة واستسلام وانقياد ራሳችንን ዝቅ ማድረጋችን እጅ መስጠታችንና መማረካችንን ለመግለጽ ነው وكان الاسير اذا غلب مد يديه علامة للاستسلام በጦር ሜዳ ላይ አንድ ሰው ቢማረክ ቶሎ ብሎ መማረኩን በምንድን ነው የሚገልጸው ሁለት እጆቹን በመዘርጋት አይደለ እኛም ይሄንን እጅ በመናነሳበት ሰዓት ለአላህ መታዘዛችን መማረካችንንም ለማሳየት ነው እንደዚሁም ደግሞ ወቂል እንዲህ ሚልም ትርጉም ተሰጥቶታል ኢሻረቱን ኢላ ጠርሂ ኡሙሪ ዱንያ አላሁ አክበር ብለን እጅ ስናነሳ የዱንያን ጉዳይ ወደ ኋላ ወርውሮ እንደመጣል ነው ወልኢቅባሉ ቢኩልየቲሂ አለ الصلاة በሙሉ ማንነቱ ወደ ሶላት መግባቱንና መቀጣጨቱንም ለማሳየት ነው ተብሎ ትርጓሜም ተሰጥቶታል ብዙ ትርጉም አለው አላ ኩል ሐል ይሄ ነው ሚስጥሩ አሉ ወደ ሁክሙ ስንሄድ ታዲያ ተክቢራው ሁክሙ ምንድነው ሲባል አንድ ሩክን ነው የሶላት ዋና ማዕዘን ነው ሶላት ያለሱ ሊታሰር አይችልም hatta በመርሳትም እንኳን ቢሆን ራሱ በፍጹም አይጠገንም ስጁድ ሰሁ ላይ ድጋሚ ሶላቱን እንደ አዲስ ከመጀመር ካልሆነ በቀር ለግዳጅነቱ ማስረጃው ምንድነው ቡኻሪና ሙስሊም ያ ሶላቱ የተበላሸበትን ሰው መልእክተኛው እንዴት እንዳስተማሩትና እንዳስተካከሉለት የዘገቡት ሐዲስ ላይ ያለው ነው ነብያችን ሰለላሁ ዐለይሂ ወሰለም አልሰገድክም ተመልሰ ስገድ ብለው ሶስቴ ካደጋገሙት በኋላ ከዚህ በላይ ማስተካከል አልችልም ያስተምሩኝ ሲላቸው اذا قمت الى الصلاه فكبر صلاه ቦታ ላይ ስትቆም አላሁ አክበር በል ብለውታል ስለዚህ ተክቢረቱል ኢህራም ይሄ የመክፈቻው ተክቢራ አንድ ሩክን ነው የሚባለው ከዚህ በመነሳት ነው በሌላ ዘገባ ደግሞ አሊ ረዲየላሁ ዐንሁ ባስተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ ሚፍታሁ الصلاة الطهور የሶላት መክፈቻ ቁልፉ ጧሃራ ንጽህና ነው ወተህሪሙሃ التكبير ሁሉን ነገር حرام የሚያደርገው ተክቢራው ነው وتحليلها التسليم حرام የነበሩትን ሁሉ ወደ ሐላል ወደ ፍቁድነት ደግሞ የሚቀይረው التسليم ማሰላመት ነው ብለዋል ከዚህ በመነሳት ተክቢራ ግድ ነው እንላለን ማለት ነው ተግባብተና ያለሱ ሶላት የለምና ማለት ነው እሺ ሽሩጡሃ አሁን ይሄን እንድትከታተሉ ነው የምፈልገው ሸርጦች ወይም መስፈርቶች አሉት ተክቢራው ራሱ የተሟላ እንዲሆን ሰፊነቱን ነጃ ከሚለው ሶላት ላይ የተቀመጡትን ወደ 15 የሚጠጉ መስፈርቶችን ልነግራችሁ ነው አላሁ አክበር በሚለው ብቻ ፊደሉ ራሱ እኮ ሲቆጠር 10 አይሞላም ነገር ግን በዚህ 10 በማይሞላ ፊደል ውስጥ ወደ 15 የሚደርሱ መስፈርቶች ተቀምጠዋል ምን እንደሆኑ ተከታተሉ አንደኛ አንተቀዓ ሐለተል ቂያሚ ፊል ፈርድ በፈርድ ሰላት ላይ ሰውየው በቆመበት ነው ተክቢራው ሊከሰት የሚገባው ይሄ ለማን ነው ትምህርት የሚሆነው ኢማሙን ሩኩዕ ላይ ሆነው ወደ መስጊድ ሲገቡ ያገኙ ሰዎች እንዳያመልጠን ብለው የሚፈጽሙ ስተት አለ ቶሎ ብለው ይመጡና መስጊድ ላይ ኢማሙ ሩኩዕ ላይ ነው እንዳይነስ አላሁ አክበር የሚሉዋል ይሄ ተክቢረተል ኢህራም አይደለም ሰላት ውስጥም አልገባም ግዴታ ምን መሆን አለበት في حالة القيام በቆመበት ነው አላሁ አክበር ከፈለገ ይማድርግ ወይም ይልቀቅ አላሁ አክበር ካለ በኋላ
ይውረድ ቶሎ ከፈለገ። ስለዚህ ተክቢራው በተቆመበት ነው የሚባለው። ግልጽ ነው። ይሄ ሩኩዕ እንዳያመልጠን እያሉ ስተት እንዳይፈጽሙ አጋዥ የሆነ ነው ማለት ነው። አለበዛ አላሁ አክበር ብሎ የሚያጎነብስ ከሆነ ተክቢረቱል ኢንቲቃል ነው። ከአንድ ሁኔታ ወደ ሌላ ሁኔታ የመንቀሳቀሻ ተክቢራ እንጂ የሰላት መግቢያው አይደለም። የሰላት መግቢያው ከሌላው የሚለየው እዛው በቆመበት መባሉ ነው። አንደኛው ይሄ ነው መስፈርቱ። ሁለተኛውስ ወአን ተኩነ ቢልዓረቢየቲ በአረብኛ መሆን አለበት። ኢማሙ አላሁ አክበር ሲል አንተ ማእሙመን ብለህ አላህ ኢዝ ዘ ግሬተስት ሰላት ውስጥ ገብቻለሁ ግን ማዕናው ያው ነው። አላሁ አክበር ማለት አላህ ኢዝ ዘ ግሬተስት ወይ አላህ ከሁሉ በላይ ታላቅ ነው ብዬ ብልስ አይሆንም። ዒባዳ ነው፣ በታዘዝነው መሰረት ነው። ወአን ተኩነ ቢልዓረቢየቲ ያንኑ ዓረብኛ መከተል አለበት ነው። ሁለት ሶስተኛው መስፈርትስ ወአን ተኩነ ቢለፍዚል ጀላለቲ ለፍዘል ጀላላ አላህ በሚለው ቃል ነው ሊሆን የሚገባው። አርረሕማኑ አክበር ብልስ አርረሕማን አላህ ራሱ ነው፣ ነገር ግን አይሆንም ሰላቱ ላይ ለፍዘል ጀላላ የተባለው አላህ ራሱ ቃሉን እሱን ነው መጠቀም ያለብን። የጌታችንን ሌላ መለኮታዊ ስም አምጥተን አልመሊኩ አክበር አልቅዱሱ አክበር ማለት አይሆንም። አላሁ አክበር ቢለፍዚል ጀላላ ነው። ሶስት አራተኛ ወቢለፍዚ አክበር አክበር በሚለው ቃልም ሊዘጋ ይገባዋል። አላሁ ከቢር ብልስ አይሆንም። ጌታችን ከቢር ነው፣ እውነት ነው። ከከቢርም በላይ አክበር ነው። ነገር ግን አክበር በሚለው ቃል እንጂ በሌላ ማዕናውን ሊተካው በሚችል ቃል ወይም አላሁ አዕዘም ብዬ ብናገር አይሆንም ነው። አምስተኛው ወተርቲቡ በይነ ለፍዘይን በሁለቱ ቃሎች መካከል ቅደም ተከተሉንም መጠበቅ አለብን። አክበሩላህ ብልስ ተገለባብጠዋል። ማዕናው ተገለበጠም አልተገለበጠም አክበር የሚለው ሊከተል እንጂ ሊቀድም አይገባም። ተርቲቡን በጠበቀ መልኩ አላሁ አክበር አላህ ከዛ አክበር የሚለው ይሄም ቅደም ተከተል ነው። ስድስት ወአን ላ የሙደ ሐምዘተል ጀላለቲ አላህ በሚለው ቃል ውስጥ ያለውን የመጀመሪያውን ሐምዛ እንዳይለጥጠው ስትሐረም አላሁ አክበር ስተቱ ምኑ ላይ ነው? አረዘምኩት የመጀመሪያውን መዳ መጣሁለት የለም አላሁ አክበር እንጂ አላሁ ብዬ እምለጥጥበት ምንም ምክንያት የለም። ስንት? ስድስት አየን። ሰባተኛ ወዐደሙ መዲ ባኢ አክበር አክበር በሚለው ቃል ውስጥ ያለውን ባእንም አለመለጠጥ መድ አለማምጣት አላሁ አክበር ባ የሚለው ምንድነው? አሊፉል መድን ያመጣል። ይሄ ሊሆን አይገባም። አላሁ አክበር ቶሎ ተነግሮ መለቀቅ አለበት። ስምንተኛ ወአን ላ ዩሸዲደል ባ ባእም እንዳትጠነክር ተሽዲድ ሊገባበት አይገባም። አላሁ አክበር ማለት ሲገባው አላሁ አክበር ማን የጠበቀው እዚህ ጋር ባ ጠብቋል። ያው በተግባር ለማስተማር እንዲቀለን ነው። አይሆንም ነው አላሁ አክበር እንጂ ባ ላይ ሸድ አምጥተን ምናጠብቅበት ነገር የለም። ዘጠነኛ ወአን ላ የዚደ ዋዋን ሳኪነተን አው ሙተሐሪከተን በይነል ከሊመተይን አላህና አክበር በሚሉ በሁለት ቃላቶች መካከል ዋው ሳኪን ወይም ይሄ ዋውል መድ የምንለው ወይም ሙተሐሪክ የሆነ ከፈትሐ ከከስራ ከደም ጋር የተገናኘ ተጨማሪ ፊደል እንዳያመጣ። ምሳሌ አላሁ አክበር አልኩኝ፣ ዋውል መድ ጨምሬያለሁ ሳኪን የሆነችው አላሁ እዚህ ጋር ይሄ ስህተት ነው። ወይም አላሁ ወአክበር ብልስ ወው ሙተሐሪክ መጥቷል ፈትሐ ጨምሬለት አላሁ ወአክበር አይባልም ነው። አላሁም አልልም አላሁ ወአክበርም አልልም አላሁ አክበር ይሄን ሊጨመር አይገባም። አስረኛ ወአን ላ የዚደ ዋዋን ቀብለል ጀላለቲ አላህ ከሚለው በፊት ወው ፊደልም አይጨመርም። ወላሁ አክበር ብል አይሆንም ነው። አላሁ አክበር እንጂ ወላሁ አክበር ብዬ ወው መጨመርም የለም። እሺ 11ኛ ወአን ላ የቂፈ በይነ ከሊመተይ ተክቢሪ ወቅፈተን ጠዊለተን ወላ ቀሲረተን በሁለቱ ቃላቶች መካከል በጣም የረዘመም ይሁን ያጠረም ይሁን ጋፕ ወይም ክፍተትን ሊያቆም አይገባውም። አላሁ
አክበር። አሁን አላሁ በሚለውና አክበር በሚለው መሃል ጋፕ ተፈጥሯል፣ ክፍተት። ይሄም ስተት ነው። ረዘም ያለም ይሁን ያጠረም ሊኖር አይገባም። አላሁ አክበር ነው፣ ወዲያው ሊከታተል ይገባዋል። 12 ወአን ዩስሚዐ ነፍሰሁ ጀሚዐ ሁሩፊሃ። ይሄንንም ብዙ ሰው ስተት ሊፈጽመው ይችላል። ኢማሙ አላሁ አክበር ሲል ለሆዱ ነው፣ በቃ በውስጤ ብያለሁ አለ። ላ ቢያንስ ያንተ ጆሮ መስማት አለበት። ወአን ዩስሚዐ ነፍሰሁ ጀሚዐ ሁሩፊሃ አላሁ አክበር ብዬ እንኳን ድምፅ ዝቅ ባረግ ቢያንስ አላሁ አክበር ብዬ መናገሬን የራሴ ጆሮ ሊሰማው ይገባል። ግልጽ ነው፣ የመናገር ችግር ያለበት ሰው ካልሆነ በቀር። 13ኛ ወዱኹሉል ወቅቲ ፊል ሙአቀት። ያው ጊዜ ባላቸው ሰላት ላይ ወቅቱ መግባት አለበት፣ ያለ ጊዜው አይባልም ነው፣ የታወቀ ነው። 14ኛ ወኢቃኡሃ ሐለል ኢስቲቅባል። ወደ ቂብላ በዞርንበት ሁኔታ ነው ሊሆን የሚገባው። ምናልባት እኛ ወሬ እያወራን ኢማሙ ይስተው እያለ ከቂብላ ውጭ ነኝ፣ አሁን ቂብላ ወደዚህ አይደለም። ስለዚህ በዚህ ሰዓት ኢማሙ አላሁ አክበር ሲል አንተ ሰላት ደረሰኩ አላሁ አክበር ብዬ ከዛ ዞርኩኝ። ግን አላሁ አክበር ስል ወዴት ነበርኩኝ? ከቂብላ ውጭ ነው። አይሆንም። ያ አላሁ አክበር ሊከሰት የሚገባው ወደ ቂብላ እንደተዞረ ነው እንጂ መጀመሪያ አላሁ አክበር ብዬ ከዛ ወደ ቂብላ ልዙር ብል ከቂብላ ውጭ ነው ተክቢራው የተገኘው። አይሆንም። እሺ ከዛ ቀጣዩ 15ኛ ወአን ላ ዩኺለ ቢሐርፍ ሚን ሁሩፊሃ። ከፊደላቶቹ አንድም ማጉደል የለበትም፣ አንድንም በሌላ ፊደልም መተካት የለበትም። መናገር የሚችል ከሆነ መማር አለብን። ምናልባት የኛ ሀገር ሰዎች ብዙ ጊዜ ሊሳሳቱ ይችላሉ። በተለይ በልመና ላይ የተሰማሩ አሉ። ሳንቲም ስሰጣቸው አላህ ይስጣችሁ ይላሉ። ይሄንኑ ሰላት ላይ አምጥቶት አላሁ አክበር ቢልስ አይሆንም። ቨ የሚባል ፊደል አረብኛ ውስጥ የለም። አላሁ አክበር ማለት አለበት። ላም ተፍኺም ሊደረግ ይገባል። ምንም ፊደላቱን ማጉደል የለብንም፣ ወይም በሌላ ፊደል አንተካውም። ስለዚህ አላሁ አክበር የሚለው በትክክል መውጣት አለበት። ኸይር ጀዛህን አላህ ይክፈል ሲል ብዙ ጊዜ ኸይር ጀዛችሁን አላህ ይክፈላችሁ የሚሉ አሉ። ኸይር ጀዛ ቁርአን ላይ ቢሆን ከብሎ መቀየሩ አይፈቀድም፣ በትክክል መነበብ አለበት። ምስጋና ላይ ኖርማል ተግባር ላይ ግድ የለም፣ ዋና ሐሳቡ ነው። አላሁ አክበር ዒባዳ ነውና በሌላ ፊደል በፍጹም ሳይተካ ቃሉን በአግባቡ ማለት አለብን። ከዛም መጨረሻ ወተእኺሩ ተክቢረቲል ማእሙሚ አን ተክቢረቲል ኢማም። የማእሙሞች ተክቢራ ሁሌም ኢማሙን ተከትሎ የዘገየ መሆን አለበት። ልክ ኢማሙ አላሁ አክበር ሲል አንተም ትኩል ተከተለ አላሁ አክበር ማለት የለብንም፣ ኢማምን መከተል አለብን ነው። ይሄ ሁሉ መስፈርት ነው። አላህ ተጨማሪ ዒልም ይስጠን። ያው ይሄ እንግዲህ ሰፊነቱን ነጃ ላይ ያለ ነው። በሻፊዒያው ፊቅህ መሰረት የተዘጋጀ የጀማሪዎች ኪታብ ነው እና ሁለተኛው መስፈርት ተክቢረቱል ኢሕራም የሚለውን ነው። እጅ ማንሳት የሚለውን ደግሞ ለብቻው እናየዋለን። አላህ ፈቅዶ ሳምንት ካደረሰን ከአላሁ አክበር ጋር እጅ ይነሳል ወይ? ማንሳቱ ግዳጅ ነው ወይስ አይደለም? ሁለተኛ መቼ ነው የሚነሳው? አንዳንዱ ሰው እንዲህ ካለ በኋላ አላሁ አክበር ሊል ይችላል። አንዳንዱ ደግሞ አላሁ አክበር ካለ በኋላ ሊያነሳ ይችላል። አንዳንዱ ደግሞ ከአላሁ አክበር ጋር እኩል ጀምሮ እኩል የሚጨርስ ይኖራል። የቱ ነው ትክክል? አማራጭ አለ ወይ? አላህ እድሜ ከሰጠን ሳምንት እናየዋለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ።